በዕለተ ዓርብ የሰው ልጅ በክብር ተፈጠረ። እግዚአብሔር አዳምን በገነት አኖረው። የጸጋ ልብስ ማጎናጽፎት የፍጥረት ሁሉ ጌታ አድርጎት ሾመው። ነገር ግን ያ በገነት የነበረው የሰላም ቆይታ በአንድ የትእዛዝ መተላለፍ ተናወጠ። አዳም የፈጣሪውን ቃል አፈረሰ። የሞት መርገም በላዩ ነገሰ። ከገነት ተሰደደ። የጸጋው ልብስም ተገፈፈ፣ ተጠፈረ። 5500 ዘመናት የሰው ልጅ በሲኦል ጥላ ስር ሆኖ መቼ ትመጣለህ እያለ በመቃተት ኖረ። ነገር ግን ቸርነቱ የማያልቅ ፈጣሪ አዳምን በወደቀበት አልተወውም። ራሱ መጣ፣ አምላክ ሰው ሆነ። በጸበለስ ምትክ በዕፀ መስቀል ላይ ተሰቀለ። በዚያ በቀራንዮ አደባባይ የፈሰሰው የክርስቶስ ክቡር ደም የአዳምን የዕዳ ደብዳቤ ቀደደው፣ የመርገምን ሰንሰለት ሰበረው። እንግዲህ እግዚአብሔር አዳምን በገነት ያኖረበት ምክንያት የሱ በጎነት ነው። ሌላ ምክንያት የለውም። እንግዲህ እግዚአብሔር አዳምን ሲፈጥረው ያደረገለት በጣም ብዙ ነገሮች አሉ። የኛ ሊቃውንት እንደሚናገሩ አንደኛ አዳም የስነ ፍጥረት ሁሉ አክሊል እንዲሆን ስለፈለገ እግዚአብሔር ልክ አክሊል ከሰው በራሱ ላይ እንደሚቀመጠው ስነ ፍጥረትን ሁሉ ከፈጠረ በኋላ የስነ ፍጥረታት ማገባደጃ ማካተቻ አድርጎታልና አዳምን ከፈጠረው በኋላ ልክ ንጉስ ከና አክሊሉ እንደሚያምረው አዳምን ከፈጠረው በኋላ ፍጥረታትን ሲመለከት እግዚአብሔር እጅግ ያማረ እንደሆነ አየ ይላልና አዳም የፍጥረታት አክሊል አድርጎ ፈጥሮታል። ሁለተኛ የተዘጋጁት ሁሉ ስለ አዳም እና በጣም የሚወደድ የተከበረ እንግዳ ከመጥራታችን በፊት መጀመሪያ ለሱ የሚያስፈልገውን ነገር ቀድመን እንደምናዘጋጀው እግዚአብሔርም አዳም የተከበረ እንግዳውም ጭምር ነውና ይህንን ወደ ህልውና ከማምጣቱ በፊት አስቀድሞ ለአዳም የሚያስፈልጉትን ለምግብ፣ ለመጠጥ፣ ለአንክሩ፣ ለተዘክሩ ይላሉ አባቶቻችን ለሱ የሚያስፈልገውን ነገር ሁሉ አስቀድሞ አዘጋጀና መጨረሻ ላይ አዳምን ፈጥሮታል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ ይጠብቃትም ይንከባከባትም ዘንድ ይላል። ስለዚህ ገነትን መጠበቅ መንከባከብ የአዳም ኃላፊነት ነው። ያ የሚያሳየው እንግዲህ በምድር ላይም ሰው ከመጣ በኋላ በዚህ ምድር ላይ የሚኖርበትን ምድር መንከባከብ መጠበቅ እንዳለበት ያስረዳናል። እንዲሁ ቸልተኛ ሆኖ ሊተው እንደማይገባ ነው። ሁለተኛው ምክንያት ፈቃዱን እንዲጠቀምና ታማኝነቱን እንዲያይ በፈጣሪና በፍጡር በገዥና በተገዥ መካከል በአምላክና በሰው መካከል ያለው ልዩነት የሚታወቀው በገነት ውስጥ ነው። ስለዚህ ያ እንዲታወቅ በገነት አኖሮታል እግዚአብሔር። እንግዲህ በጣም ገነት የምትመች ቦታ ነች። በተለይ ለሰው ልጅ ለመኖር በጣም ትመች የነበረች ቦታ ነች። ለዚያ ነው ኤደን ገነት ተብሎ ይጠራል። ራሱ ኤደን ማለት ምቹ ማለት ነው። ኤደን ገነት ማለት የምትመች ገነት እንደማለት ነውና አዳም በገነት ውስጥ ተመችቶት እንዲኖር እግዚአብሔር ስለሚፈልግ ምቹ ወደ ሆነችው ገነት አስገብቶታል ነው። ከዛ በኋላ በሱ ብቻ አላቆምም፣ ደግሞ እፍ ብሎ የልጅነትን ጸጋ ሰጥቶታል። ስለዚህ አዳም በዚህ ዓለም ላይ ያለውን ነገር እንዲገዛ እንዲጠቀምባቸው ብቻ ሳይሆን ከሰማይ አምላኩ ከእግዚአብሔርም ጋር ትክክለኛ ግንኙነት እንዲኖረው የአባትና የልጅ ግንኙነት እንዲኖረው እግዚአብሔር አዳምን ከፈጠረ በኋላ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል ቅዱስ ጎርጎርዮስ። ይሄ እፍታ ጥምቀት ነው ይላልና የመጀመሪያው አዳም የተጠመቀው በንፋተ እግዚአብሔር ነው፣ በእፍታ ነው። ስለዚህ በእፍታ ልጅነትን አሳደረበት። ስለዚህ ወደ ገነት ማስገባቱ ገነትን የሚያህል ቦታ ለአዳም መስጠቱ በእፍታ የልጅነት ጸጋን ማሳደሩ እግዚአብሔር በጣም መልካም መሆኑን የሚያሳይ ነውና የእግዚአብሔር መልካምነት ነው የሚጠቁም። አምላክ ኖላዊ ለአዳም ወሔዋን አባግዒሁ ኩሎም አርዌ ገዳማት እኩይ እስመ በሎሙ ቀድም ቆጥረ
እንግዲህ አዳም በገነት ሲኖር እግዚአብሔር የሰጠው ሕግ ነበረ። ያቺ ሕግ በገነት ያሉትን እጽዋት ሁሉ እንዲመገብ፣ እንዲበላ፣ እንዲጠቀምባቸው ከአንዲት ዕፅ በቀር ብሎ እግዚአብሔር አንዲት ዕፅ ከልክሎት ነበርና ያቺን ዕፅ እንዳይበላት የከለከለበት ምክንያት እንግዲህ አዳም በምድር ላይ ያሉትን ነገሮች ሁሉ የሚገዛ የሚነዳ ስለሆነ በፍጡርና በፈጣሪ መካከል ያለ ልዩነት እንዲታወቅ ያቺ ቀጭኗ መስመር የአዳም ሕግን መጠበቅ ነው። ስለዚህ ሕጉን በመጠበቅ ፍጡርነቱ እንዲታይ ይህን ሕግ ሰጥቶታል። የመጀመሪያው እሱ ነው። ሁለተኛ ቅድም እንደተናገርነው እግዚአብሔር ለአዳም ያለውን ፍቅር ፍጠረኝ ብሎ ሳይጠይቀው በመፍጠር ከዚያ ምቹ በተባለች ገነት ውስጥ በማኖር የልጅነትን ጸጋ በመስጠት በዚህ ነገሮች ገልጧል እግዚአብሔር። ሰው ግን ለእግዚአብሔር ያለው ፍቅር እንዴት ነው የሚገለጠው? ስለዚህ አዳም ለእግዚአብሔር ያለውን ፍቅር ሊገልጥ የሚችልበት ብቸኛው መንገድ የተሰጠውን ሕግ በመጠበቅ ነው። ሕጉ ቀላል ነው፣ አትብላ የሚል ነው። የተከለከለውም በገነት ያሉትን እጽዋት ሁሉ አይደለም፣ አንዲት ዕፅ ነበር የከለከለው የነበረውና ያችን ዕፅ ባለመብላት አዳም ለእግዚአብሔር ያለውን ተገዥነትና ፍቅሩን ማሳየት ይችል ነበር። በኋላ ግን በምክረ ከይሲ ወይም በሰይጣን ክፉ ምክር አማካኝነት አዳምና ሔዋን አትብሉ የተባሉትን ዕፀ በለስ በልተው ከእግዚአብሔር ጋር ተጣሉ። እግዚአብሔር ከገነት እንዲወጣ አድርጎታል። ምክንያቱም በገነት ውስጥ ሊቃውንት እንደሚናገሩ 3 ዛፎች ነበሩ። አንደኛ አዳም ብላ ተብሎ የተፈቀደለት ዛፍ አለ። ሁለተኛ ደግሞ እንዳይበላ የተከለከለው ዕፀ በለስ አለ። ሶስተኛ ደግሞ የሕይወት ዛፍ አለ፣ ብላም አትብላም ያላለው እና ጊዜው ሲደርስ ያችን የሕይወት ዛፍ አዳም በልቶ ሰውነቱ ታድሶ ወደ መንግሥተ ሰማያት እንደሚሸጋገር የቤተክርስቲያን ትውፊት ይናገራል። ስለዚህ አዳም ከነበደሉ ሕግ አፍርሶ በጎሰቆለ ሰውነቱ እዚያው ገነት እያለ ዕፀ ሕይወትን ቢያገኝና ቢመገብ ኖሮ ከነጉስቁልናው ዘላለማዊ ስለሚሆን እግዚአብሔር ደግሞ ሰው ለዘላለም እንዲሰቃይ ሰፈር እንዲያደርግ አይፈልግም። ስለዚህ ከቸርነቱ የተነሳ ነው አዳምን ከገነት ያስወጣው የነበረውና ከገነት እግዚአብሔር አዳምን አስወጣው። በገነት ላይ የምትገለባበጥ የኪሩብን ሰይፍ በበሯ እንዳስቀመጠ በኦሪት ዘፍጥረት ምዕራፍ 3 ላይ ተቀምጦ እናገኘዋለን። ከዛ ገነትን አጣ ስንል እንግዲህ ወዴት መጣ? ወደዚህ ምድር መጣ። እቺ ምድር ደግሞ እሾህና አሜኬላ የምታበቅል በመሆኗ በሰላምና ያለ እሾህ አሜኬላ ከሚኖርባት ምድር ከገነት ወጥቷል ማለት ነው። የመጀመሪያ ያጣው ገነትን ነው። ሁለተኛ ነፃነቱን ያጣው። በገነት በነፃነት ይኖር ነበር ሰው። ከዛ ከገነት ከወጣ በኋላ ግን ያን ነፃነቱን አጣ። ነፃነት ማለት የሚፈልገውን ማድረግ የማይፈልገውን ያለ ማድረግ ነፃነት ማለት ነው። ወደ ምድር ከመጣ በኋላ ግን እንደምናውቀው 5500 ዘመን የሚፈልገው ላርግ ቢል ተመልሶ መግባት የማይፈልገው የሚደረግበት ያ የሰራው ኃጢአት በሰውነቱ ውስጥ ውጤቱ ስለሚታይና እያስቸገረው ስሜቷ ልታዘዝ እንደ ሾህ እንደ አሜኬላ የሚበቅሉ ሐሳቦች ስለመጡበት ቢፈልግ እንኳን ላለማድረግ ከአቅም በላይ ሆኖ ያለማድረግ ግዴታ ውስጥ ወይም ደግሞ በማድረግ ግዴታ ውስጥ ተጣለ። ያለማድረግ ነፃነቱን አጣ ማለት ነው። ስለዚህ ሰው ትእዛዙን በማፍረሱ ነፃነቱን ያጣው። ሶስተኛ እግዚአብሔርን መምሰልን አጣ። ሰው እግዚአብሔርን ይመስል ነበረ። እግዚአብሔርን መምሰል ማለት የመልክ ጉዳይ ብቻ አይደለም፣ የገዥነት ጉዳይም ነው። እንስሳት በፊት ይታዘዙለት ነበር። ከዛ በኋላ ግን የማይታዘዙለት ሆነ። መጽሐፍ እንደሚነግረን ለእንስሳት ለአራዊት እግዚአብሔር በሰጠው ስልጣን መሰረት ስም ያወጣላቸው አዳም ነው። መጥተው እንታዘዝልህ የሚሉትን ፍጥረታት ከዛ በኋላ እንብላ፣ እናጥፋ፣ እንግደል የሚሉት ሆኑ። ስለዚህ ክብሩን አጣ፣ ስልጣኑን አጣ። ይህም ብቻ አይደለም፣ ዘላለማዊነቱንም አጣ። 1000 ዓመት ኖሮ መንግሥተ ሰማያት እንዲገባ የተፈጠረ ሰው በዕፀ በለስ ምክንያት 7 ዓመት ኖሮ ከዛ እድሜው የሚያጥር አሁን እስካለንበት ጊዜ ድረስ ሞትን በላዩ ላይ ያመጣ ማለት ነው። ሕይወትን አጣ። ስለዚህ ሰው እግዚአብሔርን በማጣቱ በስጋም በነፍስም ተጎድቷል። ነፃነትንም አጥቷል። ሰላሙንም አጥቷል። በሰላም ይኖር ነበር በፊት፣ አሁን ግን ሰላሙን አጥቷል። ዘላለማዊነትን አጥቷል ማለት ነውና እነዚህ ነገሮች ነው። በእነዚህ ነገሮች ምክንያት እንግዲህ ሰላምን፣ እርቅን ለማግኘት ከእግዚአብሔር ጋር ለመታረቅ መስዋዕት ያቀርብ ነበር። አዳም ከገነት ከወጣ በኋላ ከእግዚአብሔር ጋር ታረቅበታለሁ ብሎ ያሰባቸውን ነገሮች ሁሉ ለማድረግ ሞክሯል። ሱባኤ ገብቷል። ግን ከገነት ሕግ አፍርሶ እንዲወጣ ያደረገው ሰይጣን ከገነት ከወጣም በኋላ አልተወም አዳምን እና አዳም እግዚአብሔርን በማሳዘኑ ምክንያት ሱባኤ ገብቶ እንደነበር ገድለ አዳም ላይ ተጽፎ እናገኛለን። በኋላ ግን ሰይጣን ቅዱስ ሚካኤልን ተመስሎ መጥቶ ቅዱስ ገብርኤልን ተመስሎ መጥቶ አዳምና ሔዋንን ከሱባኤያቸው እንዲፈናቀሉ እንዲወጡ አድርጓቸው ነበርና ልክ ከወጡ በኋላ ቅዱስ ገብርኤል ሳይሆን ሰይጣን እንደሆነ ለነሱ ራሱን ገልጦላቸው አዳምን በድንጋይ መጥቶት እንደነበረ በጣም ትልቅ ድንጋይ እንደጫነበት በገድሉ ላይ ተጽፎ እናገኛለንና አዳም ከ3 ቀን በኋላ ራሱን ከሳተበት ሲነሳ በሆነው ነገር በጣም አዘነ። ስለዚህ እግዚአብሔር ይህን ድካሙን እንዲያይለት ስለፈለገ ከሰውነቱ የወጣውን የፈሰሰውን ደም በዚያ ጊዜ አዳም ገበሬ ነበረ፣ የሚያርስ ሰው ስለነበረ
ከዘራውና ከበቀለለት ስንዴ ጋር ቀላቅሎ ያንን መስዋዕት አድርጎ ለማቅረብ ሞክሮ ነበር። ግን የአዳም ደም ከወደቀበት እሱን መልሶ ሊዋጀው ሊያነሳው አልቻለም እና እንዲህ አይነት መስዋዕት አቅርቧል አዳም። አምላክ ኖላዊ ለአዳም ወሔዋን አባግዒሁ ኩሎም አርዌ ገዳማት እኩይ እስመ በሎሙ ቀዲሙ እንዘ ይርአዩ በዓይኖሙ። ሃሌሉያ። መርገም የምንለው እንግዲህ ጥንተ አብሶ የመጀመሪያው በደል ነው። አዳምና ሔዋን ያጠፉት በዛ በደል ምክንያት ሞት መጣ፣ ዘላለማዊነት አጣ ማለት ነው። ስለዚህ አዳምና ልጅ ሲወልዱ ለልጆቻቸው፣ ልጆች ሲወልዱ ደግሞ ለልጆቻቸው የሚተላለፍ ሆነ። ያ የመጣው ሞት ያለ ፈቃድ አዳምና ሔዋን በሰሩት ምክንያት ለሌላው ሰው ሁሉ የሚተላለፍ ሆኗል። እንግዲህ አዳም ሕግ አፍርሶ ከገነት ከወጣ በኋላ የተረገማቸው እርግማኖች አሉ። በሕግ መተላለፍ ምክንያት የመጣብን እርግማን አለና እነዚህ እርግማኖች ብዙ ናቸው። አሁን የሚተላለፍ እርግማን ስንል አንዳንድ ሰው ኃጢአት ሊመስለው ይችላል። ኃጢአት አይደለም ሲተላለፍ የነበረው የውርስ ኃጢአት ብሎ አንዳንድ ሰው ሊጠራው ይችላልና የውርስ ኃጢአት የሚባል ትምህርት የለም በኦርቶዶክሳዊት ተዋሕዶ ቤተክርስቲያን። ኃጢአት ስለማይወረስ እንግዲህ ይህንን በተመለከተ መጽሐፍ ቅዱስ በግልጽ ይናገራል። በተለይ በትንቢተ ሕዝቅኤል ምዕራፍ 18 ላይ እግዚአብሔር በአባት ኃጢአት ልጅን እንደማይጠይቅ በደለኛ አድርጎ በአባት ጽድቅም ደግሞ እንደዚሁ ልጅ እንደማይጸድቅና ሁሉም በየስራቸው እንደሚዳኙ በመጽሐፍ ተጽፎ እናገኛለን። ስለዚህ የሚወረሰው ኃጢአቱ አይደለም፣ ምዕራባዊውን አስተሳሰብ ነው። የምንወርሰው ኃጢአቱን ሳይሆን በኃጢአቱ ምክንያት የመጣብን መርገም አለ። ስለዚህ ያም መርገም ነበረ ስንወርስ የነበረውና ቅዱስ ጳውሎስም በሕግ መተላለፍ ምክንያት ይመጣ ከነበረ መርገም ዋጀን ብሎ ይናገራል። በሕግ መተላለፍ ምክንያት የመጣ መርገም። ስለዚህ መርገሙ በኃጢአቱ ምክንያት የመጣብን ውጤቶች ናቸው። ጉስቁልናው ነው፣ ለኃጢአት ማዘንበል ነው፣ ከእግዚአብሔር መራቅ ነው። እነዚህ መርገሞችም ጭምር ናቸውና ይሄን መርገም አምላካችን ክርስቶስ ነው የዋጀን። በኋላ ግን በብሉይ ኪዳን ከዚህ መርገም በሰው ልጅ መውደቅ በኋላ የተለያዩ ነቢያት፣ የተለያዩ ጻድቃን ተነስተው መስዋዕትን አቅርበው ከእግዚአብሔር ጋር ሊያስታርቁን እነሱም ራሳቸው ሊታረቁና ይሄን መርገም እንዲነሳላቸው ለማድረግ ሞክረው ነበር። ግን መርገሙ ከሰው ልጅ ላይ ሊነሳ አልቻለም። አዳም ብዙነ ወትኩዘ ልብ ከገነት ከተሰደደ በኋላ ለ5500 ዘመናት በሲኦል ጥላና በሞት ቁራኝነት ውስጥ ኖሯል። አዳም በገነት ሳለ የፈጣሪውን ትእዛዝ በማፍረሱ የመጣው መርገም በልጅ ልጆቹ ሁሉ ላይ የሞት ደብዳቤ ሆኖ ቆይቷል። ይህን የዕዳ ደብዳቤ ለመደምሰስ ደግሞ በኦሪት ይቀርቡ የነበሩት የእንስሳት መስዋዕቶች ወይም የበጎችና የፍየሎች ደም ፍጹም ስርየትን ሊሰጡ አልቻሉም። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። የብሉይ መስዋዕተ ኦሪት አንደኛ የኃጢአት ስርየት ማስገኘት ነው። ከእንስሳት ያቀርባሉ፣ ከእህል ያቀርባሉ መስዋዕታቸውን፣ ኃጢአታቸውን ይናዘዛሉ፣ እጃቸውን ይጭናሉ። ከዛ ካህኑ ያንን መስዋዕት አቅርቦ የኃጢአት ስርየት ያገኛሉ። የሚያቀርቡትን እንስሳት የሚያቀርቡትን አእዋፍ ደማቸው ተረጭቶ ስጋቸው ተቃጥሎ የኃጢአት ስርየት ያስገኝ ነበር። ስለዚህ የብሉይ ኪዳን መስዋዕት የመጀመሪያው ነገር ኃጢአት ማስተስረይ ሲሆን፣ ሁለተኛ ደግሞ ዓላማው የአዲስ ኪዳኑ መስዋዕት ማሳየት ነው። አብርሃም ልጁ ይስሐቅን መስዋዕት አድርጎ አቅርቧል። እሱም ብቻ አይደለም፣ በግን መስዋዕት አድርጎ አቅርቧል። በብሉይ ኪዳን ካህናት የብሉይ ኪዳን እንስሳትን መስዋዕት አድርገው ያቀርባሉ። ዓላማው ሁለት ነው። አንደኛ ለጊዜው የኃጢአት ስርየት ማስገኘት፣ ሁለተኛው ግን አማናዊ መስዋዕት
እውነተኛውን መስዋዕት ክርስቶስን ማሳየት ነው። የነፍስን ሳይሆን የስጋን ነውር ነበር ያረቁላቸው የነበረው እና በስጋቸው እንዳይቀጡ በስጋቸው እግዚአብሔር በደዌ እንዳያስጨንቃቸው እንዲራራላቸው መስዋዕቱ ከእግዚአብሔር ጋር በዚህ መንገድ ያሳርቃቸው ነበር። የነፍስን ኃጢአት ግን መስዋዕቱ በኦሪትም የነበሩት ሊቃነ ካህናት ማስተስሪያ አልቻሉም ነበረ። ምክንያቱም በሰው ደም ይሄ ስርየት ስለማይመጣ። ይሄን በተመለከተ በትንቢተ ኢሳይያስ ምዕራፍ 56 ላይ ተጽፎ እናገኛለን። እግዚአብሔር በሰማይ ሆኖ ከእርሱ ጋር የሚያሳርቀው አማላጅ ፈልጎ እንዳጣ እና እንደተገረመ ይናገራል ነቢዩ። ስለዚህ የገዛ ክንዱ መድኃኒትን አመጣለት ይላል። የገዛ ክንዱ የተባለ ወልድ ነው። ስለዚህ ሰው መፈጸም የማይችለው ድህነት ነበር። ለምን ከተባለ ሁሉም ባለ ዕዳ ነው። ሁሉም መርገም ነበረበት እና ባለ ዕዳ ወይም ወንጀለኛ የሆነ ሰው ደግሞ ለሌላ ሰው ወይም ለሌላ ወንጀለኛ እንትን መሆን አይችልም፣ ዋስ መሆን አይችልም። ስለዚህ ዋስ ስለታጣ ሁሉም ሰው በዚህ ጭንቅ በዚህ መከራ ውስጥ ነበር ነው እና የሚያቀርቡት ጸሎት፣ ይሰውት የነበረው መስዋዕት፣ ያቀርቡት የነበረው ዕጣን የሚያጤሱት እነዚያ ሁሉ ለሰው ልጆች መድኃኒት መሆን አልቻሉም። ነቢዩ ለዚያ ነው ሰማያትን ቀደ ብትወርድ ምን ነበር እያለ ሲናገር የምናገኘው ኢሳይያስ ምንድነው? ጽድቃችን የመርገም ጨርቅ ሆነብን ይላል። የመርገም ጨርቅ ማለት ያ የመርገም ጨርቅ የነካውን ሁሉ የሚያረክስም ጭምር ነው እና በዚያ ጊዜ ይሰራ የነበረው ጽድቅ አይደለም ለሌሎች ሰዎች ያን ጽድቅ እንኳን ለሚያደርገው ሰው የሚተርፍም አልነበረም። ወደ ገነት የሚያስገባ ጽድቅን የሚያስወርስ አልነበረም። የሰው ልጅ ድህነት ወይም መዳን የሚፈጸመው ራሱ አምላክ ሰው ሆኖ በሚከፍለው መስዋዕትነት ብቻ ሆነ። ክርስቶስ በመስቀል ላይ የፈሰሰው ደሙ ተራ ፈሳሽ ሳይሆን የእግዚአብሔር ደም ተብሎ የተጠራ መለኮታዊ ኃይል ያለው ነው። ይህ ደም መጽሐፍ ቅዱስ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ይላል እስከ መስቀል ሞት ድረስ ራሱን መስዋዕት አድርጎ ሰጠን። ስለዚህ ለምን ከተባለ ወዶን ነው እግዚአብሔር። ይህንን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲሁ ሰውን በምክንያት ይወደው ይሆናል። ሰውን እግዚአብሔር ባልንጀራ እንደራስ አድርገ ውደድ ስላለኝ ይወዳለው ይል ይሆናል። ክርስቶስ ግን እኛን የወደደው እንዲሁ ነው። ስለዚህ እስከ መስቀል ሞት ድረስ ያደረሰው ፍቅሩ ነው ማለት እንችላለን። በተጨማሪም ዮሐንስ ወንጌል ምዕራፍ 5 ቁጥር 13 ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ ይልቅ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ እግዚአብሔር ፍቅሩ የሚለውን ማጠናከሪያ ጥቅስ ነው ይሄ ማለት ነው። ሁለተኛው እስከ መስቀል ሞት ድረስ የደረሰው ሊያድነን የሚችል እሱ ብቻ ስለሆነ ነው። በብሉይ ኪዳን ጻድቃን፣ በብሉይ ኪዳን ደጋግ ሰዎች፣ በብሉይ ኪዳን አባቶች፣ በብሉይ ኪዳን ነቢያት፣ በብሉይ ኪዳን መሳፍንት፣ በብሉይ ኪዳን ደጋግ የሰሩ ሰዎች ደጋግ ሰርተዋል፣ ጸልየዋል፣ መስዋዕት አቅርበዋል። ቢሰቀሉ ግን ሊያድኑን አይችሉም ነበር። ያለ ክርስቶስ ሞት መዳን ስለማይቻል መዳን ስለማይገኝ እነሱ ራሳቸው የኃጢአት ባለ ዕዳ ስለሆኑ ባለ ዕዳ ሰው ሌላውን ከዕዳ ነፃ ለማድረግ ራሱ መጀመሪያ ከዕዳ ነፃ መሆን አለበት። ስለዚህ የሚያድነን የሚችለው ራሱ እግዚአብሔር ራሱ ክርስቶስ ብቻ ስለሆነ ነው። አዳምን ለማዳን ግዴታ ለአዳም መድኃኒት ሆኖ እግዚአብሔር መውረድ ሰው መሆን ነበረበት እና ወደኛ የመጣው ለዚያ ነው። ሰው ሆኖ የእኛን ስጋ ለብሶ መጣ። ከዚያ የፋሲካ በግ ተብሎ ክርስቶስ የሚጠራበት ምክንያት እኛን ያዳንን ልክ በግ ለመስዋዕትነት እንደሚቀርብ ክርስቶስም በአካሉ መስዋዕትነት እኛን ስላዳነን የፋሲካ በግ ይባላል። አመጣጡን ጀምሮ ስንመለከተው እንግዲህ የተወለደው በግርግም ውስጥ ነው። በግ የሚወለደው በግርግም ነው ሁላችንም እንደምናውቀው። ከዛ በኋላ ቅዱስ ዮሐንስ መጥምቅ ክርስቶስ ወደሱ ሊጠመቅ በመጣ ጊዜ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሮ ነበር እና ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። በትንቢተ ኢሳይያስ ምዕራፍ 53 ላይ ስናነብ ስለ መከራው ሲናገር ስለ መተላለፋችን እንደሚደቅ ስለ በደላችን እንደሚቆስል ሲናገር ምን አለ? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላልና የክርስቶስን የማዳን የቤዛነቱን ስራ መጽሐፍ ተባብረው በበግ መስዋዕትነት ሲጠሩት ትመለከታላችሁ። ቅዱስ ጳውሎስን በመልእክቱ ላይ ፋሲካችን ክርስቶስ ታርዷል በማለት ክርስቶስን የፋሲካ በግ ብሎ ይጠራዋል። በተለያዩ መዳኛ መንገዶች በብሉይ ኪዳን እኮ ነበሩ። እነ ኢዮብ የዳኑባቸው መንገዶች ነበሩ። እስራኤል የዳኑባቸው ነገሮች ነበሩ። ኖህ የዳነበት ነገር ነበር። አብርሃም የዳነበት ነበር። ብዙ የዳኑባቸው ነገሮች ነበሩ። ልንድን የምንችለው ግን በመስቀል ያውም በክርስቶስ መስቀል ብቻ ስለሆነ ነው። የጠፋው ሰው በመስቀል ላይ በተሰቀለው ጌታ በክርስቶስ ስጋና ደም ነው መዳን የሚችለው። ስለዚህ ለምን እሱ መሰቀል አስፈለገው ከተባለ እነዚህ ነገሮች ናቸው።
በተጨማሪም እግዚአብሔር በሰው ልጅ ላይ የፈረደውን ትሞታለህ ያለውን ፍርድ የሰው ልጅ መሞት አለበት። ከዛ ሞት ደግሞ ለመዳን በዛ ቦታ ራሱን መስዋዕት አድርጎ ነው እግዚአብሔር የሚያድነን። ስለዚህ ነው እንግዲህ መጽሐፍ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያናነበት ጥበቡ ይበልጣል የምንለው። ጸበለስ በልቶ በዕለተ ዓርብ ከገነት የወጣውን የሞተውን የሰው ልጅ በመስቀል ላይ ተሰቅሎ ጥበቡን ወይም ያንን የተሰወረበትን የእባብ ስጋ ምክንያት አድርጎ ሰው እባብ እንዳሳተው እሱ ደግሞ የሰው ልጅ ስጋ ተዋህዶ በመስቀል ላይ ተሰቅሎ ሊያድነው ነው። ስለዚህ የተሰቀለበት መሰረታዊ ዓላማ ወይም እስከ መስቀል ሞት ድረስ የደረሰበት ይሄ ነው። የክርስቶስ ደም መፍሰስ የአዳምን መርገም ሽሮ የሰውን ልጅን ወደ ቀድሞ ክብሩ የመለሰ ታላቅ የፍቅር መገለጫ ነው። በመስቀል ላይ ተፈጸመ ተብሎ ሲታወጅ የአዳም ዕዳ ተከፈለ፣ የሲኦል ደጅ ተሰበረ፣ የገነት ደጅም በድጋሚ ተከፈተ። ዛሬ እኛ የምንመካው በገዛ ጽድቃችን ሳይሆን በፈሰሰውና ከሞት ባዳንን በዚያ ክቡር ደም ነው። በብሉይ ኪዳን የነበሩት መስዋዕቶች አንደኛ ቅድም እንዳልነው እንስሳት ነበሩ ብለናል። ስለዚህ አምላካችን ደግሞ እኛን ለማዳን ሲመጣ ሰው ሆኖ ነው የመጣው። ግን ሰው ብቻ አይደለም፣ ሰው የሆነ አምላክ ነው። ስለዚህ መስዋዕቱ ወይም የሚፈሰው ደም ከብሯል ማለት ነው። ያኛው የበግና የላም ደም ነበረ። ይሄኛው ግን የሰው ሳይሆን ሰው የሆነ አምላክ ደም አምላክ ነው የፈሰሰው እና ይሄ ደግሞ ደም ሳይፈስ ስርየት የለም። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ወዘእንበለ ይትነዛህ ደም ይሰረይ ደም ሳይፈስ ስርየት የለም ብሎ ይናገራልና ደም ሳይፈስ ስርየት የለም ሲል በሰውም አይደለም በእንስሳትም አይደለም በአምላክ ደም ነው ሰው ምህረትን የሚያገኘው ይቅርታን የሚያገኘው። ስለዚህ አንደኛው እሱ ነው የአምላክ ደም መሆኑ ነው። ሁለተኛ ደግሞ እነዚያ መስዋዕት ሲቀርቡ ያለ ፈቃዳቸው ነበር ብለናል። አምላካችን ክርስቶስ ግን እኛን ለማዳን ሲመጣ በፈቃዱ ነው የመጣው። በውዳሴ ማርያም ላይ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ አዳነነ፣ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን እንላለን። እኛን ከወደደበት ከትልቅ ፍቅሩ የተነሳ እንዳዳነን ቅዱስ ጳውሎስ ይናገራል። ዳዊትም አዳነኒ እስመ ይፈቅደኒ ስለወደደኝ አዳነኝ ይላል እና እግዚአብሔር የመጣው እኛን ያዳነን ስለወደደን እንደሆነ መጻሕፍት ይናገራሉ። ስለዚህ ሁለተኛው እሱ ነው፣ ፈልጎ ነው የመጣው፣ ወዶ ነው የመጣው። ሶስተኛ ደግሞ እነዚያ መስዋዕቶች ሲቀርቡ አገልግሎታቸው በጊዜ የሚገደብ ነበር። ምንም የስጋን ችግር ብቻ የሚያርቁ እንኳን ቢሆኑ በዚያ ጊዜ የነበሩትን ሰዎች ከስጋ መቅሰፍት የሚከላከሉ ቢሆኑም እነዚያ መስዋዕቶች ግን አገልግሎታቸው በጊዜ የሚገደብ ነበር። ለዓመት ነበር ያገለግሉ የነበሩት። አምላካችን ክርስቶስ በዕለተ ዓርብ መጥቶ በመስቀል ላይ ቆረሰልን ስጋና ደም ግን አዳኝነቱ ለዘላለም። በዚያ ነው ቅዱስ ዮሐንስ በመልእክቱ ላይ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። ያነጻናል ማለት ቀጣይነት ያለው ነው። በክርስቶስ ሞት ነፃ ወጣን ስንል ነፃነት ከማጣታችን ያለ ፍቃድ ከሚወሰንብን ሳንሰራ ከሚፈረድብን ያው እኔ እናንተ ገሊ ምናምን ብለን መጥቀስ እንቻውን አዲስ ኪዳን ላይ ስላለ ነው። በብሉይ ኪዳን ግን ከመጀመሪያው 5500 ዘመን ጀምሮ ዜሮ እስከሚሆን ድረስ የዳ ዘመናችን እስኪጠፋ ድረስ ከአዳም ጀምሮ እስከ መጨረሻዎቹ ሰዎች ያሉ ጊዜ ድረስ ያሉ ሰዎች 1000፣ 2000፣ 3000፣ 4000፣ 5000 ዘመን የታሪክ ወይም የዘመን ልዩነት አላቸው። ግን የመጀመሪያውም ሰው 1000 ዓመት ላይ የነበረው 4000 ላይ የነበረው 3000 ላይ የነበረው ሁሉም ተጠያቂ ነበረ ያለምን ያለ ፈቃዱ። ዛሬ ግን ያ ተጠያቂነት የለም። እኛ የምንጠየቀው ይሄን የምናደምጥ ሰዎች ራሳችን በሰራው ኃጢአት ነው እንጂ አዳምና ያን በሰሩት ኃጢአት አንጠየቅም። ስለዚህ ከዛ በውርስ ተላልፎ ከሚያስጠይቀን የኃጢአት ዕዳ በክርስቶስ ሞት ነፃ ወጥተናል። ይህም ብቻ አይደለም፣ ያለ ፈቃዳችን ከምናደርገው በፈቃዳችን ከማናደርገው ነገር ነፃ ወጥተናል። ስጋ ሰልጥኖብን አይሎብን ካልሆነ በስተቀር ስጋ አሸንፎን ካልሆነ በስተቀር ስሜት ጎልብቶብን ወይም ጉልበት አግኝቶብን ካልሆነ በስተቀር በፈቃዴ ክፉን ያለ ማድረግ በጎን የማድረግ ነፃነት ዛሬ አለ። ያ ብቻ አይደለም፣ እስከ ክርስቶስ ትንሣኤ ድረስ መጠበቅ ነበረባቸው ከዛ ከሞት ዕዳ ለመዳን። እኛ ግን ዛሬ ክርስቶስ ስለተሰቀለልን ከሞት አጠገብ ትንሣኤ ያለን ብለን እናምናለን እንጂ ገና ክርስቶስ ተሰቅሎልን የምንድነው የሚል እምነትም ትምህርትም የለንም። ተሰቅሎ ስላዳነ ባዳነን በተሰቀለልን ጸጋ መጠቀምን ያለብን ዛሬ። ስለዚህ መሰቀሉ ወይም ደግሞ ነፃ ወጣን ብለን ስንናገር
ከእንደዛ አይነት ነገር ነው ነፃ ያወጣ። መርገማችንን አስወገደልን ሲባል እንግዲህ ከመርገሞቹ መካከል አንደኛው የገነት መዘጋት ነው አይደል? ሰው በውጪ በሲኦል መሆኑ መርገም ነው፣ የባህሪ ጉስቁልና ነው። እነዚህ ነገሮች ሁሉ በክርስቶስ ደም ለኛ ታድሰውልናል። ስለዚህ የተዘጋው የነበረው ገነት የተከፈተው በክርስቶስ ደም ነው። ዛሬም ወደ ተከፈተው ገነት ለመግባት አንድ ሰው ከሚያስፈልጉት ነገሮች መካከል ዋናውና አንደኛው ደመ ማኅተም ነው። ያን ደመ ማኅተም ካልያዘ ወደዛ መግባት አይችልም፣ ማለፊያችንም ጭምር ነው ማለት ነውና የተዘጋው ገነት ተከፈተልን፣ ሞት በሕይወት ተዋጠልን። እንግዲህ ክርስቶስ ተሰቃይቶ ወደ መስቀል ወጥቶ በሞቱ ነው ሞትን የገደለው። ያ ሁሉ መከራ ስለ ሰው ልጆች የተከፈለ ዋጋ ነውና እንግዲህ አንደኛው መርገም ሞት ነበር አይደል? ይህን ዕፅ በበላ ቀን ሞትን ትሞታለህ ብሎት ነበር። በዚህ ምክንያት ሞት ነግሶበት ነበር በሰው ልጅ ላይና ክርስቶስ መከራ ተቀብሎ በመሞቱ ምክንያት በሰው ልጆች ላይ ስልጣን የነበረው ሞት ተወግዷል አይደል? በመስቀሉ ጠርቆ ከመንገድ እንዳስወገደው ቅዱስ ጳውሎስ በመልእክቱ ላይ ይናገራል። ስለዚህ ሞትን አስወግዶልናል። ሌላው ልጅነትን አተን ነበር አይደል? ጎስቋሎች ልጅነት የሌለን ነበርን። ክርስቶስ ደሙን በማፍሰሱ ስጋውን በመቁረሱ ምክንያት በሐዲስ ተፈጥሮ መልሰን የእግዚአብሔር ልጆች እንድንሰኝ አድርጎናል። የክርስቶስ ደም ከብሉይ ኪዳን ደም በምን ይለያል ከተባለ የብሉይ ኪዳኑ ጥላ ነው፣ የሐዲስ ኪዳኑ ደግሞ አካል ነው። የብሉይ ኪዳኑ ምሳሌ ነው፣ የሐዲስ ኪዳኑ አማናዊ ነው። የብሉይ ኪዳኑ የእንስሳት ነው የሚቀርበው ደም፣ የሐዲስ ኪዳኑ ደግሞ የራሱ የክርስቶስ ነው። የብሉይ ኪዳኑ ሞት የሚገድበው ነው፣ የሐዲስ ኪዳኑ ሞት አይገድበው። የብሉይ ኪዳኑ በየዕለቱ መሰዋት አለበት፣ የሐዲስ ኪዳኑ አንዴ ከተሰዋ በኋላ ለዘላለም ነው የሚሆነው። የብሉይ ኪዳኑ የፍጡር ነው ደሙ፣ የሐዲስ ኪዳኑ ደግሞ የፈጣሪ ነው። የብሉይ ኪዳኑ የማይናገር ነበረ፣ የሐዲስ ኪዳኑ ግን የሚናገር ነው። በፈቃዱ በሸላቶቹ ፊት ዝም እንደሚል በግ ራሱን አልከፈተም ተብሎ በፈቃዱ ዝም አለ እንጂ የሚናገር ነው። የብሉይ ኪዳኑ ጊዜያዊ ነው፣ የሐዲስ ኪዳኑ ዘላለማዊ ነው። የብሉይ ኪዳኑ የእንስሳት ደም ነው፣ የሐዲስ ኪዳኑ ደግሞ የራሱ የእኛን ሥጋ የተዋሃደው ከኃጢአት በስተቀር የክርስቶስ ደም ነው። የብሉይ ኪዳኑ አንዴ ተሰውቶ በቀኑ በሳምንቱ በወሩ በዓመቱ መሰዋት ያስፈልገዋል። ላንተ ከተሰዋ ለኔ አይደለም፣ ለኔ ከተሰዋ ላንተ አይደለም፣ ለኛ ከተሰዋ ለሌሎቹ ያስፈልግ ነበር። የሐዲስ ኪዳኑ ግን ለኔም ላንተም ለሌላውም ለሁሉም አንድ ጊዜ የተሰዋ ነው። የብሉይ ኪዳኑ መርገም የሚያድን አልነበረም። የሐዲስ ኪዳኑ ግን ከመርገመ ሥጋ ከመርገመ ነፍስ የሚያድን ነው። ስለዚህ ከብሉይ ኪዳኑ መስዋዕት የሐዲስ ኪዳኑ መስዋዕት ለድርድም አይቀርብም። የብሉዩ ምሳሌ ነው፣ የሐዲስ ኪዳኑ አማናዊ ነው። ከመርገም አውጥቶ ለበረከት ከባርነት አውጥቶ ለልጅነት አብቅቶናል። ስለዚህም ክርስቲያን ሁሉ የድነቱ ወይም የመዳኑ ዋጋ በወርቅና በብር ሳይሆን በከበረው የክርስቶስ ደም እንደሆነ ተረድቶ ይህንን ታላቅ ጸጋ በቅድስናና በምስጋና ሊጠብቀው ይገባል። አዳም በገነት አጥቶት የነበረውን ሕይወት ክርስቶስ በቀራንዮ በደሙ መለሰለት፣ ሞትም በሕይወት ተዋጠ። ቅዱስ ዮሐንስ አፈወርቅ የዕብራውያን መልእክት በተረጎመበት ድርሳኑ ላይ ስለዚህ በጣም እንድንጠነቀቅ ይነግረናል። የአምላካችን ሥጋና ደም ለእኛ ስለ ኃጢአታችን የተሰዋ መስዋዕት እንደሆነና ከዚህ በኋላ ይህን መስዋዕት ንቀን ኃጢአት ብንሰራ ሁለተኛ ስለ ኃጢአታችን የሚቀርብ ሌላ መስዋዕት እንደሌለ ይናገራል። ስለዚህ በሐዲስ ኪዳን ሰው ከእግዚአብሔር ጋር ሲጣላ መልሶ የሚታረቅበት ሌላ የበግ የላም መስዋዕት የለም። ለዚያ ነው በዚህ በአብይ ጾም ላይ ምኩራብ ላይ ታስታውስ እንደሆነ ክርስቶስ ወደ ቤተ መቅደስ ገብቶ ወይም ወደ ምኩራብ ገብቶ በዚያ ይሸጡ ይለወጡ የነበሩትን እንስሳት እንዲወጡ አድርጓቸውም ጭምር ነበርና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ እንስሳቱን እንዲወጡ አድርጎ ነበረ። እንስሳቱን ማስወጣቱ በጣም ብዙ ምክንያቶች አሉት። ከነዚያ መካከል ግን ዋነኛው እና ትልቁ ምስጢር ከዚህ በኋላ የእነዚህ እንስሳት አገልግሎት አብቅቷል ለማለትም ጭምር ነውና አማናዊው መስዋዕት የእግዚአብሔር በግ ኢየሱስ ክርስቶስ ወደ መቅደሱ ስለገባ እነሱ ሊወጡ ያስፈልጋቸዋል፣ ጥላ ስለሆኑ ማለት ነውና ሌላ መስዋዕት ሊቀርብ አይችልም በሐዲስ ኪዳን። በቃ ስለ ኃጢአታችን የተሰዋው ብቸኛው እና ሊያነጻን ሊቀድሰን የሚችል ሕያው መስዋዕት የአምላክ ሥጋና ደም ነው። ዛሬም ከኃጢአት ያድነናል። በንስሐ ወደ እግዚአብሔር ስንመለስ
ድጋሚ ለእያንዳንዳችን አይሰቀልም። አንድ ጊዜ የተሰቀለው ለዘላለም ይጠቅመናል። የአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁም ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስለሚል አንድ ጊዜ የተሰዋው የክርስቶስ መሰዋት ወይም አንድ ጊዜ የፈሰሰው የክርስቶስ ደም ዛሬም ከኃጢአት ያድነናል። ዛሬ ንስሐ የገባ ሰው ይኖራል። ትላንት የገባ፣ የዛሬ ሳምንት፣ የዛሬ ወር፣ የዛሬ ዓመት ላለፉት 2000 ዓመታት ውስጥ በንስሐ ተመልሰው ወደ እግዚአብሔር የመጡ ሰዎች በክርስቶስ ደም ታጥበው ንጹህ ሆነዋል። ስለዚህ ከመርገም ያዳነን በትንሣኤው ሕይወትን የሰጠን መድኃኒታችን ኢየሱስ ክርስቶስ ጥቅሙ አንዱ ይሄ ነው ማለት ነው። ሌላው ከዚህ ብቻ ሳይሆን መንግስቱን ያወርሰናል። የመንግስቱ ወራሾች ነን እኛ። ስጋውን የበላ ደሙን የጠጣ ሰው የመንግስቱ ወራሽ ነን። ወራሾች አድርጎናል። ስለዚህ ጥቅሙ ወራሽነት ማግኘት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ስላለ የዘላለም ሕይወት እናገኛለን። አዲስ ኪዳን ክርስቶስ በመስቀል ላይ ያፈሰሰው ደም የቆረሰው ስጋ ስለ ኃጢአታችን የተሰጠን መድኃኒት ነው እና ይህንን መድኃኒት ከናቅን ስርየት አይኖረንም። ከእግዚአብሔር ጋር እስከ ወዲያኛው ድረስ ጠበኞች መሆናችን ነው እና የዚህ ደም አገልግሎት ዛሬም በኃጢአት ስንሰነካከል ስንወድቅ መልሰን ከእግዚአብሔር ጋር የምንታረቅበት መስዋዕት ነው። ቅዱስ ጳውሎስ ስለዚያ ነው ደግሞ ወደ እርሱ የሚመጡትን ሊያድናቸው ይላል። ስለ እነርሱ ሊማልድ ዘወትር በሕይወት ይኖራል የሚለውን ሊቃውንት ሲተረጉሙልን ሰው በኃጢአት በሃይማኖት ሕጸጽ ምክንያት ከእግዚአብሔር ጋር ከተጣላ በኋላ መልሶ ወደ እግዚአብሔር በንስሐ ሲመጣ ከእግዚአብሔር ጋር የሚታረቅበት መስዋዕት የአምላክ ስጋና ደም ነውና ስለ እነርሱ ሊማልድ ዘወትር በሕይወት ይኖራል የሚለው ቃል የመስዋዕቱን ሕያውነት የሚናገርም ጭምር ነውና ዛሬም ከእግዚአብሔር ጋር መልሰን የምንታረቅበትና ከሱ ጋር የምንዋሃድበት አንድ የምንሆንበት ሌላ መስዋዕት የለንም። በዕለተ ዓርብ አምላካችን ክርስቶስ የሰጠን ስጋው ያፈሰሰልን ደምም ጭምር ነው። ለዚያ ነው መጽሐፍ ደሙ ትኩስ ነው ይላል። አሁን ድረስ ይሰራል ይህ ደም ማለት ነውና ከክርስቶስ ስቅለት ከቤዛነቱ ስራ በኋላ የዚህ ደም አገልግሎት የዚህ ስጋ አገልግሎት ምንድነው ከተባለ ሁሉ ጊዜ በቅዳሴ ላይ ቅዳሴ እየተቀደሰ ስጋው ደሙ እየተፈተተ ለምእመናን ሲሰጥ ያነጻል፣ ይቀድሳል፣ ወደ እግዚአብሔር መንግስት ያደርሳል። አገልግሎቱ እሱ ነው። ሞተ